የፈለገ ብትንጫጩ አለቃችሁም። ምን ይሄኛውን ሳጨርሱ ማስረጃ ከቃል ስጋ ተዘጋጀ የሚል ማስረጃ ስተን ወደ እሱን እንመጣለን። ይህን እንጨርስ። ምን መጣው ነገር የለም። ከቃል ስጋ ተዘጋጀ የሚል ማስረጃ ስተን አትንጫጫ። ይሄኛውን እንጨርስ። የለህም ማስረጃ። ይሄኛውን ጨርሰን ወደዚህ እንትን አላልፍልህም። ይኸውልህ ስለማላልፍልህ ማለት ነው። ምንድን ነው ያለኝ ወንድሜ? ከአፍ የሚወጣው ቃል የሚሻውን ያደርጋል የሚለው ሲል እግዚአብሔር፣ ይሄ ከእግዚአብሔር የሚወጣው ቃልና ይሄ ፐርሰን የሚባለው ቃል ለብቻ ነው አለኝ። እሺ ቃል ተብሎ የማይነገር ነገር አለ ወይ? አንድ ነገር ቃል ነው ከተባለ ያ ነገር አለመነገር ይችላል ወይ? ዮሐንስ ራእይ ምዕራፍ 19 ላይ ቃል የተባለው የሚነገር አይደለም፣ ፐርሰን አምባ ላይ ፈረስ የተቀመጠ። መልስ ተመለሰልህ ብራዘር። እባክህን አሁን ዲል አድርጋ ከጥቅሱ ጋር ቆይ እሱን ጥቅስ ሳሳይ እኮ ነው አንተ ከቃል ስጋ ተዘጋጀ ብለህ ሌላ ነገር የተናገርከው። ሌላ ፖይንት ነው። እኔ አሁን እያወራሁ ያለው ሌላ ፖይንት ከሆነ ለምን ሌላ ፖይንት ታወራለህ ብራዘር? እኔ ያሳየው ጥቅስ ምን የሚል ነው? ፐርሰን ነው፣ አምባ ላይ ፈረስ የተቀመጠ፣ ከአፉ በሁለት ወገን የተሳለ ሰይፍ የሚወጣ መናገር የሚችል ማለት ነው። ልጨርስና ይሄ ፐርሰን ነው ቃል የተባለው። ትቀጥላለህ። ቆይ ጨርሶ ሀሳቤ ቆይ እሺ እኔ ቃል ስጋ ከመሆኑ በፊት ያለውን ነገር ነው እያወራሁ ያለሁት። ቃል ስጋ ከሆነ በኋላ ሳይሆን ቃል ስጋ ከመሆኑ በፊት ነው እያወራሁ ያለሁት ማለት ነው። ያ እኮ አካላዊ ቃል የምትለውን እኮ አምጥተህ ክርስቶስ ብለኸዋል። ከዛ ፊት ያለው እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር ይላል። ንግግር እግዚአብሔር ይባላል። አዎ ቆይ እሺ የእግዚአብሔር ቃል አለው፣ ስለዚህ ይናገራል። ኢሳያስ 55 ላይ ከአፍ የወጣ ቃል ነው የሚለው። ዮሐንስ 1 ላይ ግን እግዚአብሔር የሆነ ቃል ነው የሚለው። ኢሳያስ 55 ላይ ከአፍ የሚወጣ ቃል ነው። ዮሐንስ 1 ላይ እግዚአብሔር የሆነ ቃል ነው። ምን አገናኛቸው? ኦኬ እሺ ከአንተ ጋር እንቀጥል። እሺ ይሄ ንግግር እግዚአብሔር ይባላል ወይ? ንግግር ከአፍ የሚወጣ ንግግር እግዚአብሔር ይባላል? እኔ እሱን እያወራሁ አይደለም። ስለዚህ ዮሐንስ 1 ላይ ያለው ቃል ንግግር ሊሆን አይችልም። እግዚአብሔር አይደለም ወዳጅ፣ ስለ ወሬ እያወራሁ አይደለም። ይኸውልህ እግዚአብሔር በሁለንተናው ቃል ነው። ቃልነቱ ውስጥ ብዙ ማንነቶች አሉ። እግዚአብሔር ቃል ነው የሚል ማስረጃ። እግዚአብሔር ቃል ነው የሚል ማስረጃ። እግዚአብሔር ቃል ነው የሚል ማስረጃ። እሺ ቃል እግዚአብሔር ነው። ይሄ በመጀመሪያ የነበረው ቃልም እግዚአብሔር ነበር ይላል እንጂ እዛ ጋር ቃልም እግዚአብሔር ነበር ይላል እንጂ እግዚአብሔርም ቃል ነበር ይላል። ምንም ልዩነት የለውም። በደንብ ልዩነት አለው። በደንብ ነው ልዩነት አለው። በደንብ ልዩነት አለው። ሳሚ ጎበዝ ነው ከተባለ እና ጎበዝ ሳሚ ነው ከተባለ ይለያያል። በደንብ ሳሚ ጎበዝ ነው ከተባለ እግዚአብሔር ቃል አይደለም። እግዚአብሔር ቃል ነው የሚል ማስረጃ። እግዚአብሔር ቃል ነው የሚል ማስረጃ ወይ? እግዚአብሔር ቃል አይደለም። እግዚአብሔር ቃል ነው የሚል ማስረጃ ስጠኝ። በማስረጃ እግዚአብሔር ቃል ነው የሚል ማስረጃ ስጠኝ። ማስረጃ እኔ የምፈልገው ምዕራፍና ጥቅስ ነው። እግዚአብሔር ቃል ነው ብለሃል። ማስረጃ እግዚአብሔር ቃል ነው የሚል ማስረጃ ስጠኝ። ቶሎ ቃልም እግዚአብሔር ነው ይላል። እዚህ ጋር ቃልም እግዚአብሔር ነው ይላል እንጂ እግዚአብሔርም ቃል ነው ይላል። ቅደም ተከተል መቀየር ይቻላል እንዴ? መቀየር ይቻላል ወይ? መጽሐፍ ቅዱስ ያልቀያየረው ቅደም ተከተል መቀየር ይቻላል? እኔ ስለአንተ አይደለም አይጠየቁ፣ ለአንተ እኮ አይደለም የጠየቁ። ለአንተ ማነው ሊሆን ይችላል? እኔ ጠየቅኩ መጽሐፍ ቅዱስ ስለሚለው ነው። መጽሐፍ ቅዱስ እኔ ለአንተ ለእኔ ብለን አለ ወይ? ለአንተ ለእኔ ብለን አለ ወይ? ዳዊት ለአንተ ለእኔ ብዬ እኔ ስለ አንተ ስለ እኔ ግል ምልከታ አይደለም የምናወራው። እኛ የምናወራው መጽሐፍ ቅዱስ ስለሚለው ነው። መጽሐፍ ቅዱስ የቱ ጋር ነው እግዚአብሔርም ቃል ነበር የሚለው? ማስረጃ ስጠኝ ሳሚ። አንተኛው ደግሞ በጣም የምታሳዝን ሰው ነው በእውነት። ሌሎች ማስረጃ ለእኔ በጣም አሳዛኝ ምስኪንም ሉ ስማ። አሁን እኔ ያልኩ የአንተን ምልከታ ቶ የኔን ምልከታ ቶ እያወራን ያለ ነው ስለ አንተ ምልከታ ወይ ስለ እኔ ምልከታ? እኔ ስለ አንተ አይደለም የጠየኩት። ለአንተ ልዩነት አለ ወይ ብዬ አልጠየኩም። እኔ ጠየኩ መጽሐፍ ቅዱስ ምን ይላል ብዬ ነው። መጽሐፍ ቅዱስ እግዚአብሔርም ቃል ነበር ይላል ወይ? ቃልም እግዚአብሔር ነበር ማለት እግዚአብሔር ቃልም እግዚአብሔር ነበር ይላል እንጂ እግዚአብሔርም ቃል ነበር ይላል። ቅደም ተከተሉ መቀየር ትችላለህ ወይ? ስማኝ እንደ ሀሳቡን መረዳት ነው። ይሄ ስለ ቅደም ተከተሉ መቀየር ትችላለህ ወይ? አንተ ባስቀመጥከው ቅደም ተከተል መጽሐፍ ቅዱስ ይናገራል ወይ? አሁን የአንተን ቅደም ተከተል ከመጽሐፍ ቅዱስ አሳየኝ። ተመልከቱ፣ የአንተን ቅደም ተከተል ከመጽሐፍ ቅዱስ አሳየኝ። ቶሎ በል። ይኸውልህ እግዚአብሔር መንፈስ ነው ስንል ይህ መንፈስ እዛ ጋር እግዚአብሔር መንፈስ ነው ይላል እንጂ መንፈስ እግዚአብሔር ነው ይላል። ይህ መንፈስ እግዚአብሔር ነው። ያ እግዚአብሔር መንፈስ ነው። እዛ ጋር መንፈስ እግዚአብሔር ነው ይላል ወይ?
ዮሐንስ 4:24 ላይ መንፈስ እግዚአብሔር ነው ይላል። መንፈስ ይህ እግዚአብሔር የተባለው መንፈስ ቅደም ተከተሉን መቀየር ትችላለህ ወይ? ከዮሐንስ 4:24 መንፈስ እግዚአብሔር ነው የሚል ጥቅስ አሳየኝ። ከዮሐንስ 4:24 ችግር የለም። ትልቅ ላይ አድርጉኝ። አንዳንዴ አይ በዚህ ደረጃ መጽሐፍ ቅዱስን መቀየር አይቻልም። በቃ አይፈቀድም። በዚህ ደረጃ መጽሐፍ ቅዱስን ኮራፕት ማድረግ አይቻልም። ምክንያቱም በዚህ ደረጃ ኮራፕት የምናደርግ ከሆነ የራሳችንን ሃይማኖት እየፈጠርን ነው ማለት ነው። አሁን ዮሐንስ 4:24 ላይ እንደዚህ ይላል፣ ተመልከቱ። ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው። አንተ ሲጀመር በደቂቃ ታወራለህ። በደቂቃ ንግባ። ዝም ብለህ ነው አንተ እንትን የምትለው ወንድሜ። በደቂቃ ንግባ ወይ? አንተ በደቂቃ ንግባ። እውነትን አትሰጥ። በደቂቃ ንግባ ወይ? ፎርማል ዲቤት ንግባ ወይ? በዮሐንስ 1 ፎርማል ዲቤት ንግባ። በደቂቃ ንግባ። ከኔ ጋር አትቀልድ፣ ከሌላው ጋር ቀልድ። ስለዚህ በቃ አቅምን አውቀሃል ማለት ነው። ዮሐንስ 4:24 ላይ እግዚአብሔርም መንፈስ ነበር ነው። እኔ አሁን ቅድም የጠየቁትን ጥያቄ ብትመልሱልኝ ደስ ይለኝ ነበር። ስለዚህ ዮሐንስ 1 ላይ ስንሄድ ቃልም እግዚአብሔር ነበር ይላል። እግዚአብሔርም ቃል ነበር አይልም። የለም ያልተጻፈ ነገር ነው የምታነብልን። አንቀበልም። እኛ ያልተጻፈ ነገር አንቀበልም። እሺ ጥሩ። ስለዚህ አሁን ይሄ ጥያቄ ወደ ዋናው ጥያቄ ስንሄድ ይሄ ቃል ይሄ ቃል እግዚአብሔር ነው። ንግግር እግዚአብሔር ይባላል። እንደ መጽሐፉ ነው የምትቀበለው። እሺ ጥሩ። ነገር ግን እኔ የጠየቁትን ጥያቄ መልሱልኝ። ቅድም የጠየቁትን እናንተ እውነት ለእውነት ከቆማችሁ እዚህ ጋር መጽሐፍ ቅዱስ አስተማሪ ንግግር እግዚአብሔር ይባላል ወይ? መልሱ። ኢሳያስ 55 ላይ ስለ ወሬ አልጠየቅኩም። እኔ ስለ ወሬ አላወራሁም። ኢሳያስ 55 ላይ አዳምጥ ሳሚ፣ ተረጋግተህ እስኪያወራ በጌታ ስማ። ኢሳያስ 55 ላይ ከአፍ የሚወጣ ቃል ነው። ዮሐንስ 1 ላይ ግን እግዚአብሔር የሆነ ቃል ነው። ምን አገናኛቸው? ያ ከአፍ የሚወጣ ቃል ነው፣ ይሄ እግዚአብሔር የሆነ ቃል ነው። ምን አገናኛቸው? እግዚአብሔር የሆነው ቃል አይናገርም። ምን አገናኛቸው? እንዴት ሁለቱ ልትቀላቀል ቻልክ ነው ይህን ጥያቄ። እንዴት ልትቀላቀል የቻልክበት መንገድ አስረዳኝ። አይናገርም ወይ? እግዚአብሔር የሆነው ቃል ልትቀላቀል የቻልክበትን መንገድ አስረዳኝ። አይናገርም ወይ? ንገረኝ። ስለመናገር አለም የጠየቁ እዛ ጋር ከአፍ የወጣ ቃል ነው። አንዴ መለስልኝ ጥያቄ እንጂ ኢሳያስ 55 ለምን ጠቀስክ? አሁን እኮ አንተ የጠቀስከው ጥቅስ ነው እየመለስኩልህ ያለሁት እኮ። ኢሳያስ 55 ላይ ከአፍ የወጣ ቃል ነው። እዚህ ጋር ያለው ቃል ደግሞ እግዚአብሔር የሆነ ቃል ነው። እንዴት ልትቀላቀላቸው ቻልክ? ምን አገናኛቸው? የቀላቀልኩትንም ምንም ሲጀመር ፖይንቱን አላገኘውም። አንተ እንዲሁ መልስ የለህም። ስለዚህ ወደ ምሳሌ 30 ቷንቶ በቃ መልስ የለህም እኮ አለቀ። ደግሞ የጠየቁ መልስ የለህም። ምንም አይገናኙ ነው ናቸው። ምሳሌ 30 የእግዚአብሔር ቃል ነው ወይስ አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ከሆነ እየተላለፈ ያለው መልዕክት የሰዎች መልዕክት ነው ወይስ የእግዚአብሔር መልዕክት ነው? የእግዚአብሔር ሀሳብ ነው። የእግዚአብሔር ሀሳብ ነው። የማን ሀሳብ ነው የተላለፈ ያለው? የእግዚአብሔር ሀሳብ ነው ወይም የእግዚአብሔር መልዕክት ነው? ቃሉም የእግዚአብሔር ቃል ነው። ጥሩ የእግዚአብሔር ነው። እሺ እዚህ ጋር የስሙ ማነው? የልጁ ስም ማነው ይላል። እዚህ ጋር የእግዚአብሔር ቃል ወይም ደግሞ የእግዚአብሔር መልእክት በሆነው ምሳሌ መጽሐፍ ላይ እግዚአብሔር ልጅ እንዳለው ተገልጿል ወይስ አልተገለጸም? ተገልጿል። ተገልጿል። ምሳሌ 30 ትንቢት ነው ወይስ አይደለም? ኦኬ እሺ። አሁን ስለ ልጅ ስናወራ እኔ አሁን ልጅ ምሳሌ 30 ትንቢት ነው ወይስ አይደለም? አዳምጠኝ ሳሚ፣ መልስልኝ። ምሳሌ 30 ትንቢት ነው ወይስ አይደለም? ከጠየቀኝ አትርበት። ጥያቄ ነው የጠየቁት። ምሳሌ 30 ትንቢት ነው ወይስ አይደለም? ከጠየቀኝ ማንም ይተርበትበታል። ወንድም ጥያቄ እየጠየቅ ነው። ምሳሌ 30 ትንቢት ነው ወይስ አይደለም? ግልጽና ቀጥተኛ መልስ። ትንቢት ነው ወይስ አይደለም? አዎ ቀጥተኛ መልስ። ይረጥም አልፈልግም።